የፈርኒቸሩ ባለቤት ታደሰ በተደጋጋሚ ጠርቶ አናግሮታል። አስተካክላለሁ ከማለት በቀር መልስ አልነበረውም። ትንፋሹ እየተቆራረጠ በፍቅሯ ስለተሸነፈ ዙሪያው ዞር ብሎ ተመለከተ። ታደሰ ቲና በጣም ጠጪና ከታደሰ ጋር ሆና ሌሎች ወንዶችን በአይኗ ስታወራ ተመልክቷት ያውቃል። ከታደሰ አፍ የሚወጡትን ቃላት ባለማመን ትሰማለች። ቢኒያምንና ታደሰ እያፈራረቀች አየቻቸው። ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች፣ ይህ በካናሪ ቲዩብ ተዘጋጅቶ የሚቀርብላችሁ ፕሮግራማችን ነው። ለቻናላችን አዲስ የሆናችሁ ካናሪ ቲዩብን ሰብስክራይብ በማድረግና አዳዲስ ቪዲዮዎች ሲለቀቁ የማሳወቂያ መልእክት እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። በተጨማሪ አስተማሪ ወይም አዝናኝ የፍቅር ታሪክ አለን የምትሉ በሙሉ በቴሌግራም ቻናላችን በኩል ላኩልን። ለሰው ልጆች ከተሰጠን የተፈጥሮ ስጦታዎች አንዱ ፍቅር ነው። ሰዎች ለፍቅር ሲሉ ብዙ መስዋዕትነትን ይከፍላሉ። አላደርግም አልሆንም ያሉትን ሁሉ ሲያደርጉና ሲሆኑ ይታያሉ። ይህን ምትሃት የፍቅር ኃይል ነው እንለው ይሆን? እንጃ። የዛሬው ባለታሪካችን ቢኒያም ለፍቅር ሲል የከፈለውን ዋጋ ልንመለከት ወደድን። አብራችሁን ቆዩ። ቢኒያም የፈርኒቸር ቤት ባለሙያ ሲሆን ምንም አይነት ሱስ የሌለበት፣ ህይወቱ እንደሚያመርታቸው ፈርኒቸሮች ቀጥ ያለና ንጹህ ነው። በአሰሪው ታደሰ ዘንድ እጅግ የሚወደድና የሚታመን ነው። ከነ ቢኒያም ፈርኒቸር ፊት ለፊት አንድ ግሮሰሪ አለ። ግሮሰሪዋ ብዙ ተጠቃሚዎች ያሏትና በተለያየ የእድሜ ክልል ውስጥ የሚገኙ ሰዎች የሚጠቀሙበት ነው። በመሆኑም የቢኒያም ከስራ ረፍት በኋላ ብቸኛ መዝናኛው ተብሎ ቢጠየቅ ከግሮሰሪው ሰክረው እየተንገዳገዱ የሚወጡትን ሰዎች በመመልከት መዝናናት ነው። ሰው በራሱ ገንዘብ እንዴት እንደዚህ ዝቅ ይላል? የቢኒያም የሁሌ ንግግሩ ነው። የግሮሰሪውን እንግዶችና ደንበኞች ለይቶ ያውቃቸዋል። ቲናና ጓደኞቿን ጨምሮ ለአይኑ እንግዳ ካልሆኑት ሰዎች መሃል በዋናነት ይጠቀሳሉ። ቲናን ሲያት የተለየና የማያውቀው ስሜት ይሰማዋል። ደስ ትለዋለች። አኳኋኗ፣ አረማመዷ፣ ፈገግቷ፣ ብቻ ሁሌ ሊያያት ይፈልጋል። እሷ አታውቀውም። ቢኒያም ግን የአይኑ ሱስ የልብ ምት ከሆነች ቆይታለች። ከግሮሰሪው ሳይመጡ ከቀሩ ይደበራል። ምን ሆና ይሆን በሚል ስጋት ራሱን እላፊ ያስጨንቃል። ይሄ ስሜቱ ከቀን ቀን እየጨመረና ወደ ፍቅር ስሜት እየተለወጠ መጣበት። ስሜቱን ከሱ በቀር ማንም አያውቅም። ብቻ ቲናን በተደጋጋሚ የተመለከታት ቀን ስራውን በአግባቡ ትኩረት አድርጎ ይሰራል። ከቲናና ከጓደኞቿ ውስጥ የሚያደንቅላቸው ነገር ቢኖር እየጠጡ ሲዝናኑ ምንም አይነት ወንድ አብሯቸው አይኖርም። ማንም አይቀላቀላቸውም። በዚህ ሁኔታ ክረምት ገባ። ቢኒያም አንድ ነገር በተደጋጋሚ አስተዋለ። ጓደኞቿ እንደ በፊቱ ባይሆንም አልፎ አልፎ ይመጣሉ። ከመሃላቸው ግን ቲና አትኖርም። ውስጡ በጥያቄ ተሞልቶበታል። እንዳይጠይቃቸው ማንኝ እንደሚል ግራ ገባው። የቲና መጥፋት እጅግ ያስጨንቀው ጀመር። ስራው ላይ እየቀዘቀዘ በመምጣቱ ምክንያት የፈርኒቸሩ ባለቤት ታደሰ በተደጋጋሚ ጠርቶ አናግሮታል። አስተካክላለሁ ከማለት በቀር መልስ አልነበረውም። የገባው ክረምት አልቆ መስከረም ላይ ግን ቲናን ወደ ግሮሰሪው ከጓደኞቿ ጋር ስትገባ አያት። በደስታ ብዛት እንኳን ደህና መጣሽ ብሎ ጮሆ ተናገረ። በመሃላቸው ያለው አስፋልትና የመኪናዎች ሁኔታ ግን ድምፁን አየር ላይ በተነበት። ቢኒያም ተቅበጠበጠ። የሚይዘው የሚሆነው ነገር አጣ። አሁን አሰሪው ጠርቶ እንደማያናገረው፣ ስራውን በስርዓት እንደሚሰራና ቲናንም ከልቡ እንዳፈቀራት በጣም እርግጠኛ ሆነ። በቅርበት ሊያያት ፈለገ። በቀጥታ ወደ ግሮሰሪው ሄደ። ሁልጊዜ ቲናና ጓደኞቿ የሚቀመጡበት መናፈሻ ነገር በራፉ ላይ አለ። ክብ ሰርተው ተቀምጠዋል። እርምጃውን በጣም ዝግ አድርጎ እየገባ ቲናን አተኩሮ ተመለከታት። ከጓደኞቿ ፍዝዝ ያለችውና የማትጫወተው እሷ ነበረች። አሳዘነችው። እንደዚህ በቅርበት አይቷት ባያውቅም ግን እንደሌላው ቀን ፈቃ አላለችም። ጥቁርቁር ነገር ብላለች። ለደቂቃዎችም ቆሞ ተመለከታት። ቲና አይኗን ድንገት ቀና ስታደርግ ቢኒያም እያፈጠጠባት እንደሆነ ተመለከተችው። ቢኒያም የቲና አይኖች አይኑ ላይ ሲያርፉ በቆመበት ደንዝዞ ቀረ። እግሩን አንስቶ መረጥ ፈልጓል፣ ግን እንዴት ይንቀሳቀስ? 10 ምራቁን ይወጣል። መሄድ ይፈልጋል፣ ግን መሄድ እንዴት እንደሆነ ጠፋበት። ቲና የቢኒያም ሁኔታ አወዛገባት። ለደቂቃዎች ተያዩ። በመሃል አስተናጋጁ ባጠገቡ ሲያልፍ ገፍተር ሲያደርገው ቢኒያም እንደ መባነን አደረገው። ቲና ፈገግ አለችበት። ቢኒያም እዛው ድንጋጤ ውስጥ ሆኖ ፊቱን አዙሮ ሮጠ። አስፓልቱን ተሻግሮ ወደ ፈርኒቸር ቤቱ ገባ። ቲና አኳኋኑ ገረማት። አሻግራም ተመለከተችው። ቢኒያም ውስጡ በከፍተኛ የፍቅር ማዕበል እየተናጋ ቀናቶች አለፉ። እነ ቲና በድጋሚ ጠፉ። ከሳምንታት በኋላ ግን ያልገመተውና ያልጠበቀው ነገር አስተዋለ። ቲና ብቻዋን ወደዛ ግሮሰሪ ስትገባ ተመለከታት። አይቶት የማያውቀው ነገር ስለሆነ ተገረመ። ከዛን ቀን ጀምሮ በተደጋጋሚ ቲናን ብቻዋን ስትገባ ያያታል። አንድ ቀን ግን ሁኔታዎች ተቀየሩ። ቲና አመሻሹ ላይ ወደ ግሮሰሪው መጣች። ቢኒያምም ስራውን በቶሎ ጨራርሶ ወደ ግሮሰሪው ገብቶ አንድ ቢራ አዞ ከጥግ ተቀመጠ። ቲና ብቻዋን እየጠጣች ነው። ቢኒያም እንደለመደው በትኩረት ሲያያት አስተዋለችና እጇን አወዛውዛ ጠራችው። ቢኒያም ልቡ በአፉ ልትወጣ ትታገለው ጀመር።
ዝግ ባለ አረማመድ አጠገቧ ደርሶ አንገቱን አቀርቅሮ ቆመ። እኔ ምልህ ሲጋራ ይዛል እንዲህ አለችው። ቢኒያም ካቀረቀረበት ቀና ብሎ ተመለከታት። ካልጠበቀው ጥያቄ ካልጠበቀው ሰው ደነገጠ። ለአፍታ በዝምታ ውስጥ አሰብ አደረገ። እሱም አያጨስም፣ ጭሱን እንኳን አይወደውም። ነገር ግን ይችን አጋጣሚ ተጠቅሞ ወደ ህይወቷ ለመግባት ወሰነ። በፍጥነት ራሱን አዘጋጅቶ ጨርሻለሁ፣ አሁን ልገዛ ስለሆነ ልግዛልሽ አላት። አንገቷን በደስታ ስሜት አወዛወዘችለት። ሄዶ ገዛላት። ወደ ውጭ ወጡና ቲና እዚያው ለኩሳ የመጀመሪያ እንዳጨሰች ትናላት። አይኗ እንባ ቀረረ። ቢኒያም ለመጀመሪያ ጊዜ እያጨሰች እንዳለች ተረዳ። ትንቷ ሲለቃ ሲጋራዋን ደግማ ደጋግማ ሳበች። ቢኒያም አጫጫሷን ከማየት ውጪ ምንም አላላትም። ሲጋራው ሊያልቅ ሲል በድንገት ትዝ አላትና ዞር አየችው። ውይ ረሳውህ እኮ ብላ ሊያልቅ ትንሽ የቀረውን ሲጋራ ሰጠችው። ቢኒያም ሲጋራውን ተቀበላት። ውስጡ እየተጨነቀ ትንፋሹ እየተቆራረጠ በፍቅሯ ስለተሸነፈ ዙሪያው ዞር ዞር ብሎ ተመለከተ። የተሰጠውን ሲጋራ እንደ አፍቃሪ ሳይሆን እንደ ሱሰኛ ሳብ አድርጎ አጨሰው። ከዛን ቀን ጀምሮ ቲናና ቢኒያም በጣም ተግባቡ። አንድ ቀን ጠየቃት፣ ጓደኞችሽስ ብሎ። ወደ ዩኒቨርሲቲ ሄዱ አለችው። ቢኒያም ሌላ ጥያቄ መጠየቅ አላስፈለገውም። ለምን እንደዚህ እንደሆነች ወዲያው ተረዳ። ቲና ጓደኞቿ ጥሏት ዩኒቨርሲቲ ከሄዱ ጀምሮ ብቻዋን መጠጣት ምቾት አይሰጣትም ነበር። አሁን ግን ጊዜ ለማሳለፍ ቢኒያምን በማግኘቷ ደስተኛ ነበረች። ማጨስ ስትፈልግ ቢኒያምን ታስጠራውና አብሮ ያጨሳሉ። የቢኒያም ጓደኞች ቢኒያምን እያስተዋሉት ስለነበር በተደጋጋሚ ከቲና እንዲርቅ ቢመክሩትም ከመራቅ ይልቅ ቲናን ለመምሰል ብቻ የማይሆነውን ሆነ። ሌሎች ሱሶችንም አብረው መሞከር ጀመሩ። ቢኒያም ሰርቶ የሚያገኘውን ብር ቅዳሜ ማታ ያልቃል። ቲና ቢኒያምን አትፈራውም። ከጎኑ ሆኗ በስልኳ ከሌሎች ወንዶች ጋር ታወራለች፣ ቀጠሮ ትይዛለች። ከቢኒያም ጋር ስትጠጣ ስትዝናና ቆይታ ወንዶችን ለማግኘት ትሄዳለች። የፈረደበት ቢኒያም ይህንን ሁሉ እያወቀ ዝም ይላል። እንደሚያፈቅራት አልተረዳችውም። ለሷ ብሎ እንደዚህ እንደሚሆንም የማያምንበትን ነገር አድርጎ ሱሰኛ የሆነው ለሷ ብሎ እንደሆነ ቲና አይገባትም። አሰሪው ታደሰ የቢኒያም እንደዚህ መለወጥ አሳሰበው። ከልጅነት ጀምሮ ሙያ አስተምሮ ለዚህ ያደረሰው ቢኒያምን ሊያጣው ሆነበት። በተደጋጋሚ አስጠርቶ አወራው፣ ግን ለውጥ አጣበት። ከቀናቶች በኋላ ታደሰና ቲና በየቀኑ እየተገናኙ ጊዜ አሳለፉ። ታደሰ ቲና በጣም ጠጪና ከታደሰ ጋር ሆና ሌሎች ወንዶችን በአይኗ ስታወራ ተመልክቷት ያውቃል። ታደሰ አንድ ቀን ሆን ብሎ መኪና ውስጥ ቲናን አስቀምጦ ፈርኒቸሩ በርጋ መኪናውን አቆመው። ቢኒያም ድንገት ባየው ነገር ድንብርብሩ ወጣ። አሰሪው ታደሰ ከቲና እንዲርቅ የጠየቀው ለራሱ ፈልጓት እንደሆነ አመነ። ታደሰ መኪና ውስጥ እንዳለ ቢኒያምን ጠራውና ቲና ቢኒያምን ስታየው ፈገግ ብላ ቢኒ ጠፋህ እኮ አለችው። መልስ አልሰጣትም። ታደሰ ቢኒያምን እያየ በንዴት ማውራት ጀመረ። በአንተ እንዝላልነት ስራ ሲበደል ብዙ ታገስኩ። ላስተምረ ስለፈለኩ ነው እዚህ ድረስ ያመጣዋት። ለዚህ ሴት ብለህ ራስህን ሱስ ውስጥ ከተትክ። እቺ ሴት ግን በጣም ርካሽ ከመሆኗ የተነሳ ማንም ቢጠራት እየተጎተተች የምትሄድ አይነት ሴት ናት አለው። ቲና በታደሰ ንግግር ደነገጠች። ከታደሰ አፍ የሚወጡትን ቃላት ባለማመን ትሰማለች። ቢኒያምንና ታደሰ እያፈራረቀች አየቻቸው። ይባስ ብሎ ታደሰ ንዴቱ እየጨመረ ስለመጣ እዚሁ አብሬሽ ልተኛ ብላት ወደ ኋላ ለማተል ሴት ልብህን ገንዘብህን መጨፍጨፍህ እንድታቆም ነው እዚህ ድረስ ያመጣዋት አለ። ቲና በሁለቱም አይኖቿ እንባዋ ኩልል ብሎ ፈሰሰ። ቢኒያም አይኑን ወደ ቲና ዞረ። ቲና እንዲህ ተከፍታ አይቷት አያውቅም። በታደሰ ንግግር ስብርብር እንዳለች ተሰማው። ለቲና ሊከላከልላት አለውልሽ ሊላት ፈለገ። የማፈቅራትን ሴት እንድትናገር ማን መብት ሰጠህ ብሎ ታደሰን ከመኪናው ጎትቶ አውርዶ ወደ መሬት ጣለው። ታደሰ ቃል ማውጣት አቃተው። እጁን ጨብጦ ኃይለኛ ቡጢ ጉንጩ ላይ አሳረፈበት። ይህን ጊዜ ታደሰ ጮኸ። በአካባቢው የነበሩ ሰዎች ተሰበሰቡ። ቲና ከመኪናው ወርዳ ስለነበረ በዝምታ ቢኒያምን ታየዋለች። ከየት መጡ ሳይባሉ ሁለት ፖሊሶች ከግራና ከቀኝ እጁን አፋፍሰው ያዙትና እየገፈታተሩ ታደሰን አስከተለ ወደ ፖሊስ ጣቢያ ወሰዱት። ቲና ከዛን ቀን ጀምሮ ከመጠጥ ከወንዶች ከሁሉም ነገር ራቀች። ራሷን እንደዛ በጣለች ሰዓት የእውነት የሚያከብራትና የሚወዳትን ቢኒያም ብቻ እንደሆነ አመነች። ቢኒያም በታሰረ በሳምንቱ አጣይቃ ፖሊስ ጣቢያ ሄደች። ሲያት ፈገግ አለ። ቲና ምን እንደምትለው ግራ ገብቷት መሬት እያየች ቃላት ስትፈልግ ስትጨነቅ አያት። ልታይኝ ስለመጣች ደስ ብሎኛል አላት። ቲናም እጆቹን ሳመቻቸው። ቢኒያም መላ ሰውነቱን ሲነዝረው ተሰማው። ለአፍታ ዝም ተባባሉ። ስላልተረዳሁህ ይቅርታ አለች እንዳቀረቀረች። ዋናው አንቺ ነሽ፣ ለኔ አታስቢ እሺ አላት። ቀና ብላየችውና ጸባይን ባስተካከል ካንተ ጋር መሆን እችላለሁ አለችው። ቢኒያም በስስት እያያት ሁሌም ቢሆን ከኔ ጋር መሆን ትችያለሽ አላት። ቲና ሙሉ ፈገግታ ፈገግ እያለች እንዳንተ ከሚያከብረኝና ከሚያፈቅረኝ ጋር መሆን እፈልጋለሁ አለችው። ከእስር ለመፈታት አመታት ቢወስድብኝስ አላት በስስት እየተመለከታት። እጠብቅሃለሁ፣ ባጣኋቸው ነገሮች ምትክ ፈጣሪ እንደ ጠባቂ ሰጥቶኛል። ከዚህ በኋላ አላስቸግርህም እሺ አለችና ከአይኗ አንባ ጠብ አለ።
ቢኒያም ወደ ራሱ ጎትቶ አጥብቆ አቀፋት። ፖሊሱ ሰዓት አልቋል ብሎ በጩኸት አላቀቃቸው። አሁን ላይ ቢኒያም ከ3 ወራት የእስር ቅጣት በኋላ ተፈቶ አሰሪውን ታደሰንም ይቅርታ ጠይቆ ስራውን ቀጥሏል። ቲና በቢኒያም ቦታ የኮሌጅ ትምህርቷን ቀጠለች። ከዚህ በኋላ ቲናና ቢኒያም በፍቅር ተሳስረው ቆንጆ የትዳር ህይወትን እየመሩ ነው። እንግዲህ ተመልካቾቻችን የዛሬው ታሪካችን ይህን ይመስል ነበር። ቀጣይ በሌላ ታሪክ እስከምንገናኝ ካናሪ ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ቸር ቆዩን።